ሰባተኛው ጠቅላላ ምርጫ የፖለቲካ ፓርቲዎች አማራጭ ሀሳቦቻቸውን እያቀረቡ ይገኛሉ። የኢቢኤስ ቴሌቪዥንም ሀገር አቀፍ የፖለቲካ ፓርቲዎች በተለያዩ አጀንዳዎች ላይ ያሏቸውን አቋሞች በልዩ ዝግጅት ወደ እናንተ እያደረሰ ይገኛል። ሪፖርተራችን ኤርሚያስ በጋሻው ከአንድ የፖለቲካ ፓርቲ በስተቀር ሁሉም የተስማሙበትን አጀንዳ መለስ አድርጎ ያስቃኘናል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት የሰባተኛው ጠቅላላ ምርጫ ድምጽ መስጫ ቀን ግንቦት 24 2018 ዓ.ም ከሁለት ወራት ያነሰ ጊዜ ቀርተውታል። በምርጫው የሚሳተፉ የፖለቲካ ፓርቲዎች በተለያዩ መንገዶችና መገናኛ ብዙሃን በተለያዩ ርዕሰ ጉዳዮች ላይ ያሏቸውን አማራጭ ሐሳቦች እያቀረቡ ይገኛሉ። ከነዚህ መካከል ጣቢያችን ኢቢኤስ ቴሌቪዥን አሰናድቶ ወደ ተመልካች እያደረሰው የሚገኘው ምርጫው 2018 የኛ ድምጽ ልዩ ዝግጅት ይጠቀሳል። በዚህ ዝግጅት የምርጫ ሕጉን መስፈርቶች አሟልተው የአገር አቀፍ የፖለቲካ ፓርቲነት ዕውቅና ካላቸው መካከል በመጀመሪያው ምዕራፍ 8 ያህል ፓርቲዎች በስቱዲዮአችን ተገኝተው በዝግጅት ክፍላችን ለተሰናዱ 5 ጥያቄዎች የሰጧቸው ምላሾችን ወደ ተመልካች ስናደርስ ቆይተናል። ለፓርቲዎች ካቀረብናቸው 5 ጥያቄዎች መካከል ደግሞ ከቅርብ ዓመታት ወዲህ አገራዊ አጀንዳ ሆኖ ወደፊት የመጣው የባህር በር ጉዳይ ይገኝበታል። በጉዳዩ ዙሪያ ያነጋገርናቸው አብዛኞቹ የፖለቲካ ፓርቲዎች ኢትዮጵያ ታሪካዊና ሕጋዊ የባህር በር የባለቤትነት መብት አላት ብለው እንደሚያምኑ ገልጸውልናል። ባጭሩ አለን ነው። አለን ብቻም ሳይሆን የትብብሩ ፓርቲዎች ቀደም ሲል ኢቭን ገዢው ፓርቲ ብልጽግና ሳያስበው በፊት በፖለቲካ ፕሮግራማችን ኢትዮጵያ የባህር በር ማግኘት መብት ሊኖራት ይገባል ብለን በፕሮግራማችን ላይ ሁሉ አካተን እየታገልን ያለንበት ሁኔታ ነው ያለው። በግልጽ ኢትዮጵያ የባህር በር ማግኘት ሕጋዊና ታሪካዊ መብት እንዳላት በግልጽ አስቀምጠን እየታገልን ያለንበት ሁኔታ ነው ያለው። ኢትዮጵያ ሉዓላዊ የባህር የወደብ መብት ሊኖራት ይገባል ብለን ከምናምኑ ፓርቲዎች ውስጥ ነን። በኢትዮጵያ ታሪክ ውስጥ ኢትዮጵያ ወደብ ያጣችበት አጠቃላይ የታሪክ ሂደት የታሪክ መስቀልቅል ትክክል አይደለም። ይሄ ያለ አግባብ ነው የተፈጸመው። ስለዚህ ሕጋዊ መሰረትም የለውም። ተገቢው በዓለም አቀፍ ሕግጋት በአገር አቀፍ ሕግጋት ተገቢው ምላሽ ሊያገኝ ይገባል ብለን መግለጫም በግልጽ በጥቁር በነጭ አድርገን በግልጽ ያወጣንበት ጉዳይ ነው። ይሄ ከሽግግሩ መንግስት ጀምሮ የኢሶዴፓ ጥያቄ ነበር። የኢሶዴፓ ብቻ ሳይሆን የህዝቡም ጥያቄ ነበር። የሽግግሩ ጊዜም በአዲስ ዘመን ጋዜጣ አውጥቷል ኢሶዴፓ ይሄን ጥያቄ ይሄ አግባብ እንዳልሆነ የባህር በራችንን ያለ አግባብ እያጣን ነው፣ የህዝብ ውሳኔ አይደለም የግለሰብ ውሳኔ ነው፣ በአግባቡ ዓለም አቀፍ ሕጉንም ጠብቆ የህዝቡንም የአገሪቱንም ጥቅም ብሔራዊ ጥቅሟን ጠብቆ አይደለም እንደተባለውም ከምንም የማይቆጠር የግመል መጠጫ መሆን አይችልም። ይሄ ነገር ለምን እንደዚህ ይሆናል በሚል ለረጅም ጊዜ ነው የሞገት ነው እና ፕሮግራማችንም ውስጥ አንደርላይንድ ሆኖ ያለሽ ነው። እነዚህ ብቻ ሳይሆኑ አብዛኞቹ ያነጋገርናቸው የፖለቲካ ፓርቲዎች ኢትዮጵያ ታሪካዊና ሕጋዊ የባህር በር ባለቤትነት መብት አላት የሚል ብቻ ሳይሆን ለቀጣይ ህልውናዋ ያለውን ወሳኝነት የጠቀሱበትን ተመሳሳይ አቋምም አንጸባርቀዋል። ፓርቲዎቹ ይህን የባለቤትነት መብት ለማስመለስ እንሄድባቸዋለን ካሏቸው አማራጭ መንገዶችና አካሄዶች መካከል ጥቂቶቹ ደግሞ እነዚህ ናቸው። ኢትዮጵያውያን በአንድነት ከብረት በጠነከረ ቅድም እንዳልኩ አንድነት ካልቆምን በቀር ይሄንን እውን ማድረግ አንችልም። ኢዜማ እንደምታውቀው በዜግነት ፖለቲካ ላይ የተመሰረተ ፓርቲ ነው። ሁሉንም ኢትዮጵያዊ የሚያቅፍና የሚያሰባስብ ፓርቲ ነው። ሁሉም ኢትዮጵያዊ ለዚህ የተቀደሰ ዓላማ ሰምሃው በጋራ መሰለፍ አለበት ብለን ነው የምናምን። የመጀመሪያው ልዩነታችን እሱ ነው። አሁን የብሔር ፖለቲካን ይዘህ ይህንን ማረጋገጥ አትችልም። በባንዳነት የተሰለፉ ኢትዮጵያውያንን ሁሉ ምንድነው ያመረተ የብሔር ፖለቲካ ወይም ደግሞ ጠላትና ወዳጅ ብሎ የሚለይ የብሔር ፖለቲካን ይዘህ ይህንን ማሳካት አትችልም። የመጀመሪያው ስራ ተግባር መሆን ያለበት አንድነታችንን ማጠናከር፣ በዜግነት ፖለቲካ ዙሪያ መሰባሰብ ነው ብለን ነው የምናምነው ኤርሚያስ። ስለዚህ ዓለም አቀፍ ሕጎችን የተባበሩት መንግስታት ወደብ አልባ ወይም ላንድ ሎክድ የሆኑ ሀገራት ከጎረቤት ሀገሮቻቸው የባህር አክሰስ እንዳላቸው የዓለም አቀፍ ሕጉም ይደግፋል። እነዚህን መነሻ በማድረግ የአፍሪካ ህብረትን
በዚህ ጉዳይ ላይ ያሉ ህጎችን በሙሉ ታሳቢ ባደረገ ሁኔታ ሀገራችን በሚቀጥሉት ዓመታት ነጻነትና እኩልነት ፓርቲ ስልጣን ከያዘ ትኩረት ሰጥቶ ከሚሰራቸው ጉዳዮች አንዱና በተለይ በውጭ ግንኙነትና ከኢኮኖሚ እድገት ጋር በተያያዘ የምንሰጠው ጉዳይ ነው የሚሆነው። እኛ አሁን ያው ብልጽግና በአሁኑ ወቅት ነው እንደዚህ አይነት ሀሳብ እያመጣ ያለው። እኛ ለ10 ዓመታት ከዛ በላይ ስንከራከርበት የነበርነውና ያቀረብነው የመፍትሄ አቅጣጫ ነው እያቀረበ ያለው። መንግስትም በዲፕሎማሲያዊና በህጋዊ መንገድ መልሳለሁ ካለ የተለየ ነገር የለውም። እኛ ከጠመንጃ ከኃይል ውጭ ኢትዮጵያ ባለቤት ማድረግ ይቻላል የሚለውን ነው። ያው መንግስት እንደዛ አይነት የምር እንደዛ አይነት ፖሊሲ ካለው የተለየ እንትን ስላልሆነ እኛም እንደግፋለን። ወይም እኛም ብናሸንፍ መንግስት ስንሆን በተመሳሳይ መልኩ በህጋዊና በዲፕሎማሲያዊ መንገድ ማምጣት እንችላለን። በስልጣን ላይ ያለው ብልጽግና ፓርቲ የባህር በር ባለቤትነትን ለማስመለስ እስካሁን ከሄደባቸው መንገዶች በተለየ ሊወስድ ያቀደው እርምጃ መኖር አለመኖሩን ጠይቀናቸው የፓርቲው ተወካይ ተከታዩን ምላሽ ነበር የሰጡት። በታሪክ ውስጥ የኢትዮጵያ የባህር በር የነበራት የባህር በር ተጠቃሚ የነበረች ሀገር በመሆኗ የባህር በር ያጣችበት መንገድ ደግሞ እጅግ በጣም የሚያስቆጭ እና የሚያንገበግብ ጉዳይ ስለሆነ ብልጽግና ፓርቲ በህዝብ ይሁንታ ሀገር ለመምራት እድል ባገኘባቸው አጋጣሚዎች ሁሉ የባህር በር ጉዳይን አጀንዳ አድርጎ ኢትዮጵያውያን የባህር በርን የዕለት ተዕለት አጀንዳቸው አድርገው በእኛ ትውልድ የባህር በር ተጠቃሚ መሆን አለብን፣ የባህር በር የማግኘት ታሪካዊ፣ ህጋዊ፣ ጂኦግራፊያዊ መብታችንን መልሰን ማግኘት አለብን የሚል አቋም ያራምዳል ብልጽግና ፓርቲ። በሚቀጥሉት 5 ዓመታትም ትልቁ አጀንዳችን የኢትዮጵያን የባህር በር ጥያቄ ወደፊት አምጥቶ ምላሽ እያገኘ የሚሄድበትን ሁኔታ ለማመቻቸት የሚያስችል ስራ እንሰራለን የሚል ነው። የምንከተለው መንገድ የኢትዮጵያን የባህር በር ታሪካዊ፣ ህጋዊና ጂኦግራፊያዊ እውነታ እና ፍትህ መልሶ ለማግኘት የምንከተለው ሰላማዊ እና ዲፕሎማሲያዊ መንገድ ነው። ህጋዊ መንገዶችን ነው የምንከተለው። ይሄን አቋማችንን በተለያየ አጋጣሚ ገልጸናል ማለት ነው። በስቱዲዮአችን ተገኝተው በምርጫ 2018 የኛ ድምጽ ልዩ ዝግጅታችን ካስተናገድናቸው አገር አቀፍ የፖለቲካ ፓርቲዎች መካከል የባህር በር ባለቤትነትን በተመለከተ የልዩነት ሐሳብ ያንጸባረቀ የፖለቲካ ፓርቲም ነበረን። የኦሮሞ ነጻነት ግንባር የኢትዮጵያ የራሷ የሆነ የባህር በር አላት ብሎ አያምንም። እንደ ብዙዎች ሀገሮች በባህር በር ያልተከበበች ለአንድ ሎክድ የሆነች ሀገር እንደሆነች ነው የምናምነው። ያ ማለት ግን የባህር በር አያስፈልገንም ማለት አይደለም። የባህር በር ከውጭ ግንኙነት ጋር በጣም ወሳኝነት አለው። ከንግድ ልውውጥ ጋር በጣም ከፍተኛ ሚና አለው። ስለዚህ የባህር በር በሆነ መልኩ ማግኘት አለብን። የባህር በር በታሪክ አጋጣሚ ቢኖረን ኖሮ በጣም ጥሩ ነበር፣ ማንም የሚመርጠው ነው። ካሌለን ግን የባህር በር ለመጠቀም የሚያስችሉ ዓለም አቀፍ ሕጎች አሉ። ከአንድም 4-5 ሕጎች አሉ። በተባበሩት መንግስታት ድርጅት ኮንቬንሽን አለ። ለታዳጊ ሀገሮች ተብሎ ደግሞ ለብቻም የወጣ ኮንቬንሽን አለ። የባርሴሎና ሕግ አለ። እንዲሁም በሁለትዮሽ ሀገሮች መካከል ባህር በርን አስመልክቶ ምን አይነት ስምምነት መፈጸም እንዳለበት የሚገልጹ ሕጎች አሉ። ስለዚህ ኢትዮጵያ ይሁን ሌሎች ላንድ ሎክድ የሆኑ ሀገሮች በዚህ ሕግ ተጠቅሞ የባህር ግብይት ማድረግ የሚችሉበት የተመቻቸ ሁኔታ ስላለ እኛ የምናስበው ሕግን በመጠቀም ሕጉ በሚፈቅድልን መሰረት በሰላማዊ መንገድ ከጎረቤት ሀገሮች ጋር ተስማምቶ የንግድ ልውውጡን የማካሄድ ጉዳይ ነው። ምርጫ 2018 የኛ ድምጽ ልዩ ዝግጅታችን ውስጥ ከባህር በር በተጨማሪ ተፎካካሪ የፖለቲካ ፓርቲዎች በሰላምና ጸጥታ፣ በኑሮ ውድነትና ስራ አጥነት እንዲሁም በሕገ መንግሥት ማሻሻያ ጉዳዮች ዙሪያም ያሏቸውን አማራጭ ሐሳቦች ጠይቀናቸው ምላሾቻቸውን ሰጥተውናል። በዚሁ ልዩ ዝግጅት ምዕራፍ 2ም በተመሳሳይ ጉዳዮች የሌሎች አገር አቀፍ የፖለቲካ ፓርቲዎችን አማራጭ ሐሳቦች ወደ ተመልካች ማድረስ የምንቀጥል ይሆናል።